ህይወት ላንዳንዱ ጥሩ ነች፣ ላንዳንዱ ደግሞ መጥፎ ነች። ነገር ግን በውሸት የተመሰከረ ሲሆን ደግሞ መጨረሻው አያምርም። የዛሬው ታሪካችን ይህንን ቁልጭ አድርጎ የሚያሳይ ነው። ዝናቡ ልክ እንደ ጠጠር በጠንካራ ሁኔታ አስፋልቱን ይደበድበዋል። በዛው ልክ ቅዝቃዜውም የማይለቅና ጨካኝ ነበረ። በቴክሳስ ውስጥ በአንድ የእግረኛ መንገድ ላይ አንዲት 8 ወር የሆናት ነፍሰ ጡር ሴት በጉልበቷ ተደፍታለች። ቦርሳዋ በውሃ ርሷል። ልብሷም ከሆዷ ላይ ተጣብቋል። እጆቿ እርጥብ በሆኑ ሲሚንቶ ላይ ተጣብቀው ይንቀጠቀጣሉ። እርሷ ግን በዛ ቦታ ብቻዋን ነበረች። ነገር ግን ያንን ህፃን ወይም ደግሞ ያስረገዛት ሰው ግን የቤቱን የፊት በር ቆልፎ በረንዳው ላይ ያለው መብራት አጥፍቶ እሷን ከሩቅ በግዴለሽነት ወይም ደግሞ ካባረራት በኋላ እያየ እሱ ግን በንጹህ አንሶላው ውስጥ ለመተኛት ወደ ፎቁ ወጥቷል። ነገር ግን እሱ የማያውቀው አንድ ነገር አለ። ከ4 ሰዓት በኋላ ስልክ እንደሚደወል የሱ ስልክ ሳይሆን የባለቤቱ ስልክ። በነገራችን ላይ አውጥቶ የጣላት የ8 ወር እርጉዟ የቤት ሰራተኛ ስትሆን አውጥቶ የጣላትም ከሱ እንዳረገዘች ሲሰማ ነበረ። የዚህ ታሪክ መጨረሻ ምን እንደሚሆን ከፈለጋችሁ እስከ መጨረሻው ከተከታተላችሁት ሙሉን ታገኛላችሁ። ሰላም ውድ ተመልካቾቼ፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ የደወል ምልክቷን በመንካት ሁሌ አዳዲስ ቪዲዮዎች ሲለቀቋችሁ ለእናንተ ይደርሷችኋል። በተለይ ደግሞ ከየት ሀገር ሆናችሁ እንደምትመለከቱኝ በኮሜንት መስጫ ላይ ያሳውቁኝ። አሁን ወደ ታሪኩ እንቀጥል። ከ2 ዓመት በፊት በሪቨርስ ኦክስ አካባቢ ማንም ሰው ይህንን ታሪክ ሊያምነው አይችልም ነበረ። ምክንያቱም በውጭ ሲታዩ ቴንዳይ እና ሶፊያ የፍቅር ተምሳሌት ይመስሉ ነበረ። የተገናኙት በሃውስተን መሃል ከተማ በሚገኘው አንድ የገቢ ማሰባሰቢያ ዝግጅት ላይ ነበረ። ቴንዳይ ረጅም፣ ቆንጆ፣ በደንብ የተሰፋ ሰማያዊ ልብስ የለበሰና በራስ መተማመን የሚታይበት ሰው ነበረ። ሶፊያ በመጀመሪያው ያናገራት እሱ ነበረ። ስለ ታሪኩ ሲነግራት ከአክራ አካባቢ እንደመጣና ምንም ሳይኖረው አሜሪካ እንደገባ እንዲሁም ራሱን ከምንም ተነስቶ እንደገነባ ነገራት። ነገር ግን በዛ ንግግሩ ሶፊያ ተማረከች። ከ1 ሳምንት በኋላ መጠባበቅ ጀመሩ። በየሳምንቱ አርብ የሱፍ አበባ ያመጣላት ነበረ። 6 ወር ሲሞላቸው ደግሞ በእናቱ በረንዳ ላይ ተንበርክኮ የጋብቻ ጥያቄ አቀረበ። የሶፊያ እናት ወይዘሮ ዱፉ ግን ደስተኛ አልነበሩም። ራሴን ከምንም በላይ ገነባሁ የሚሉ ወንዶች አንዳንድ ጊዜ አሁንም ባዶ ናቸው በማለት ልጃቸውን አስጠነቀቀቻቸው። ሰርጉ በታላቅ ድምቀት ተካሄደ። ቴንዳይ ለሰዎች ሁሉ ቤቱን በገንዘብ እንደገዛው ቢናገርም እውነታው ግን ሌላ ነበረ። ቤቱ የተገዛው በሶፊያ ቤተሰብ የገንዘብ ተቋም ነበረ። እንዲሁም መኪኖቹ በሊስ የተያዙት በዚሁ ተቋም ነበረ። ቴንዳይ የሚያስተዳድረው ኩባንያ ብቸኛ ደንበኛው የሶፊያ ቤተሰብ ድርጅት ነበረ። ቴንዳይ ራሱን የቻለ ሰው ሳይሆን በሌላ ሰው መድረክ ላይ የቆመ ሰው ነበረ። ወይዘሮ ዱፉ ግን ሁሉንም ነገር በዝምታ ይከታተሉት ነበረ። በመስከረም ወር ላይ ሂልማ የምትባል የ19 ዓመት ወጣት ቤቱን ለመርዳት መጣች። ከባማኮ መንደር የመጣች ትልልቅ አይኖች ያላትና እንግሊዘኛዋ ገና ያልጠነከረ ልጅ ነበረች። ሶፊያ ወዲያውኑ ወደደቻት። ነገር ግን የቤቱ ሁኔታ በዚያ በኋላ እየከበደ መጣ። የታናሽ እህቴን ትዝታ ትቀሰቅሽብኛለሽ አለቻት። ሶፊያ በመጀመሪያው ሳምንት ለሃሊ ይህንኑ ነገረቻት። ክፍሏን አሳየቻት። ቁምሳጥን ወይም ደግሞ ጥግ ሳይሆን መስኮት ያለው ንጹህ አንሶላ የተነጠፈበት አልጋና በምሽት መደርደሪያው ላይ በትንሽ የአበባ ማስቀመጫ ውስጥ ቢጫ አበቦች ያሉበት እውነተኛ ክፍል ነበረ። ሃሊ አበቦቹን ልክ እንደ መስታወት የተሰሩ ይመስል በጥንቃቄ ነካከቻቸው። አብረው እራት እስከሚበሉበት ጊዜ ሶፊያ ለሃሊ የእንግሊዘኛ ቃላትን ታስተምራት ነበረ። ሃሊ ደግሞ ቲቢያን የተባለውን የሴኔጋል የአሳ የሩዝ ምግብ አሰራር ለሶፊያ አስተማረቻት። ይህ ምግብ መላው ቤቱን የቤት ሽታ እንዲሽት ያደርገው ነበረ። የእሁድ ምሽቶች ላይ ሃሊ ማንንም የማታውቅበት ከተማ ውስጥ ሶፊያ ሳሎን ውስጥ ሆና ድምፁን ቀነስ አድርገው ፊልም ያዩ ነበረ። ሶፊያ ለሷ ብቸኛዋ ቤተሰቧ ሆነች። አንድ ምሽት ሃሊ በድምጽ መቆራረጥ በጣም ደግ ነሽልኝ አለቻት። ማንም እንዲህ ደግ ሆኖልኝ አያውቅም። ሶፊያ እጇን ያዘቻት። ይህ እኮ የምናደርገው ነገር ነው። አንዳችን ሌላችንን እናከባብራለን። ተንዳይ ይህንን ሁሉ ከሩቁኑ ይታዘብ ነበረ። ትክክለኛውን ነገር ይናገራል። በትክክለኛው ጊዜ ራሱን ይነቀንቃል። ነገር ግን አይኖቹ ሌላ ነገር እያደረጉ ነበረ። ሶፊያ ያላስተዋለችው ነገር ግን ሃሊ ያስተዋለችው ነገር እሱ የጣሰው
የጣሰው አንድ የመጨረሻ ህግ ቀርቶት ነበረ። ለዚያም ግማሽ መንገድ ተጉዟል። ሁሉም ነገር የጀመረው ሶፊያ እናቷን ለመጠየቅ ለመጀመሪያ ጊዜ ወደ ዳላስ በሄደችበት ወቅት ነበረ። የ3 ቀን መደበኛ ጉዞ። ቴንዳይን ደጃፍ ላይ ስማው ሃሊሊማን አቅፋት አርብ እንደምትመለስ ነገረቻቸው። የመጀመሪያው ምሽት ምንም አልተከሰተም። ቴንዳይ ቢሮው ውስጥ ቆየ። ሃሊሊማ ወጥ ቤቱን አጸዳድታ ቀድማ ወደ ክፍሏ ገባች። በሁለተኛው ምሽት ግን በሯን አንኳኳ። ሃሊሊማ መጠሽ አብረሺ ተቀመጭ፣ ከዚህ ቤት ውስጥ ብቻዬን መሆን አልወድም አላት። አመነታች። በድምፁ ውስጥ የሆነ የተለየ የከበደ ነገር ተሰማት። ወደ ሳሎኑ መጣች። 2 ብርጭቆ ወይን ቀዳ። እሷ እንደማትጠጣ ነገረችው። ከዛም እሱ ዝም ብለሽ ተቀመጭ አውሪኝ እያለ ብዙ ነገር ተጫወቱ። ስለ ቤተሰቧ፣ ስለ ህልሟ፣ ስለ ፍራቻዋ ጠየቃት። ሰዓቱ እያለፈ ሲሄድ ወደ እሷ ተጠጋ። የእሱን እጅ አንስቶ እጇን ነጋት። እሷ በቀስታ እጇን ሰበሰበች። አቶ ቴንዳይ፣ እኔ እንደማስበው አቶ ቴንዳይ አትበይኝ፣ ቴንዳይ ብለሽ ጥሪኝ አላት ሳትጨርሰው። ቤተሰብ አይደለን እንዴ አላት። ከዛ ምሽት ልቧ እየመታ ወደ ክፍሏ ተመለሰች። የሆነ ስህተት ነገር ግን አለ። ልክ እንደ አየር ሙቀት ለውጥ የሆነ ነገር እንደተቀየረ ተሰማት። በሶስተኛው ምሽት ግን አላንኳኳም። ዝም ብሎ በሩን ከፈተው። ቴንዳይ ባክህ ብላ ጮኸች። እሱም ማንም አያውቅም፣ ይህንን ማድረግ አልችልም ስትል ስትመልስለች ሶፊያና እኔ ጨርሰናል፣ ትዳር አብቅቷል፣ በወረቀት ላይ ብቻ ነው አብረን ያለ ነው፣ አትወደኝም ወዳኝም አታውቅም ብሎ ነገራት። ነገር ግን ሰራተኛዋ ሃሊሊማ አይኖቹን ውስጡን አየችው። ያስፈራት ነገር አየች። ቁጣ ወይም ደግሞ ስሜት ሳይሆን ስሌት ነበረ። ይህንን ከዚህ በፊት ያደረገው ሰው ቅዝቃዜ የተሞላበትና የለሰለሰ ዘዴ። ድምፁን ዝግ አድርጎ ለሷ ከነገርሻት አላት። ማንን የምታምን ይመስልሻል? ባሏን ወይንስ ደግሞ ሰራተኛዋን? የሃሊሊማ እጆች በረዶ። ገና የ19 ዓመት ልጅ ነበረች። ቋንቋውን እንኳን የማታውቅበት ሀገር ብቻዋን ነች። ቪዛዋ እዚህ ቤት ጋር የተቆራኘ ነው። በስራ ከተባረረች የምትሄድበት ቦታ የላትም። ቤተሰብ የላትም። ቁጠባ የላትም። ከለላም የላትም። ቴንዳይ ግን ይህንን ሁሉ ያውቃል። ቀድሞውኑ አስልቶበታልም። በዚያ ምሽትና ከዚያ በኋላ የነበሩ ምሽቶች ግን የተከሰተው ነገር ሃሊሊማ የመረጠችው ምርጫ አልነበረም። ሊያመልጡት የማይችሉት ወጥመድ እንጂ። ስልጣንን እንደ ፍቃድ የሚቆጥር ሰው የተሰራ ወጥመድ። የሚቀጥሉት 5 ወራት በሁለት አቅጣጫዎች አንድ ጊዜ ተጓዙ። በውጫዊ ገጽታው በሪቨር ሳይድ ሌን የሚገኘው ቤት ያው ይመስላል። የምርመራ ሞቅ ያለ እንግዳ ተቀባይ ቴንዳይ በማለዳው ሶፊያ ወጥ ቤት ውስጥ ይሰማታል። ሃሊሊማ ቁርስን በማይገበገቡ እጆቿ ታቀርባለች። ጎረቤቶች ምንም ስህተት አላዩም። ነገር ግን በውስጥ ሁሉም ነገር እየበሰበሰ ነበረ። ሰራተኛዋ ሃሊሊማ መሳቅ አቆመች። በቤቱ ውስጥ እንደ ጥላ ትንቀሳቀስ ጀመረ። ክብደት ቀነሰች። አይኖቿ መሬት ያያሉ። በሯ በኋላዋ ሲከፈት ትደነግጣለች። ሶፊያ አስተዋለች። ሃሊሊማ ደህና ነሽ አለቻት። ሰሞኑን በጣም ዝም ብለሻል። ደህና ነኝ ብላ መለሰችላት። ዝም ብሎ ድካም ነው፣ የሆነ ችግር ካለ ትነግሪኛለሽ ብላ ነገር ደገመችው። ሃሊሊማ ጸጉሯን የምታበጥርበትን አልጋዋ ላይ አበባ የምታስቀምጥበትን ቤተሰቧ የምትላትን ሴት አየቻት። አፏን ከፈተችና መልሳ ዘጋችው። አዎ እነግርሻለሁ ካለቻት በኋላ ግን አልነገረቻትም። ከዚያም የማለዳ ህመም ጀመረ። ሊቆምም አልቻለም። ሃሊሊማ ጎህ ሳይቀድ ለ3ኛ ተከታታይ ቀናት መጸዳጃ ቤት ውስጥ ስታስታውክ አሳለፈች። ለመደበቅ ሞከረች። ነገር ግን ሰውነቷ በፍጥነት እየተለወጠ ነበረ። ሆዷ እየመጣ ጡቶቿ እያበጡ ነበሩ። ድካሟም እንቅልፍ የማይፈውሰው ከባድ ሆነ። ከስራ ከወጣችበት ቀን መድኃኒት ቤት የእርግዝና ምርመራ መሳሪያ ገዛች። እጆቿ በጣም ስለሚንቀጠቀጡ ሳጥኑን እንኳን መክፈት አቃታት። 2 ሮዝ መስመሮች። መጸዳጃ ቤት ወለል ላይ ተቀምጣ ጩኸቷ እንዳይወጣ ሁለቱንም እጆቿ አፏ ላይ ጫነች። እዛ ምሽትም ለቴንዳይ ነገረችው። ድንጋጤ ወይንስ ቁጣ ጠበቀች። የጠበቀችውን ሁለቱንም አገኘች። እርግጠኛ ነሽ ብሎ ጠየቃት። እሷም አዎ ብላ መለሰችለት። እሱም አስወርጂው፣ ይህንን ማድረግ አልችልም ብላ መለሰችለት። እሱም በመቆጣት አስወርጂው አልኩሽ አይደል በማለት ነገራት። አልችልም ቴንዳይ ብላ መለሰችለት። አልችልም ፊቱ ተቀያየረ። ማራኪነቱ ልክ እንደ ጭንብል መሬት ላይ ወደቀ። ከስር የነበረው ነገር ምንጊዜም ቢሆን የሚሰማት ነገር ቢሆንም እንደዛም በግልጽ አይታው አታውቅም። እንግዲያውስ ሶፊያ ሳትመጣ መሄድ አለብሽ። ሶፊያ ማለት ሚስቱ ነች። የት ሄዳለሁ ብላ መለሰችለት። ያ የኔ ችግር አይደለም አላት።
ይህ ችግር ያንተ እኮ ነው፣ ያ ልጅ ያንቺ ችግር ነው እንጂ የኔ አይደለም፣ በፍጹም የኔ አይደለም። ከዛም ከክፍሉ ወጥቶ በሩን በቀስታ ዘጋው። የዛ በር በቀስታ መዘጋት ከጩኸቱ በላይ የከፋ ነበረ። ምክንያቱም ቀድሞውኑ ውሳኔ ላይ መድረሱን ያሳያልና ምንም ስሜት አልነበረውም። አልተበሳጨም፣ አልተጨነቀም። እሱ ጨርሷል። ሁልጊዜም በዛ ከተማ ላይ የማርች ወር ሲደርስ የሂውስተን ዝናብ ነበረ። ለስላሳ ያልሆነ በ20 ደቂቃ ውስጥ ጎዳናዎችን የሚያጥለቀልቅ የፈሳሽ ማስወገዳዎች ወደ ወንዝ የሚቀየሩበት አይነት ዝናብ። እሱ ሲመጣ ሀሊሊማ ተኝታ ነበረ። ከምሽቱ 5:47 ሰዓት ላይ ሳይኳንኳ በሩን ከፈተው። ከኮሪደሩ የሚመጣው ብርሃን አልጋው ላይ አረፈ። ተነሺ፣ አይኗን አርከበከበች። ምን አለችው? እቃሽን ያጂ አላት። አሁኑኑ ትሄጃለሽ ብሎ ነገራት። ቴንዳይ እኩለ ሌሊት እኮ ነው ብላ መለሰችለት። በዛ ላይ ደግሞ እየዘነበ ነው። እኔ 8 ወሬ እኮ ነው። ዝናብ ቢሆን ግድ የለኝም። ሀሊሊማ በዚህ ቤት ውስጥ ሌላ ሌሊት አታድሪም ብሎ አስጠነቀቃት። ቀድሞኑ እቃዎቹን አሽጎ ነበረ። አንድ ቦርሳ እሷ ተኝታ ሳለ ክፍሏ ገብቶ ልብሷን በቁም ሳጥን አውጥቶ ቦርሳ ውስጥ ከቶት ዘግቶታል። ቦርሳዋን በረንዳ ላይ ጣለው። ዝናቡ ኮሪደሩ ላይ የሚወርደው ድምፅ ቤቱን ሞልቶታል። ሀሊሊማ ቀጭን ልብስ ለብሳ ሆዷ ገፍቶ ደጃፍ ላይ ቆመች። እግሯ ባዶ ነበረ። አይኖቿ በድንጋጤ ፈጠው ነበረ። እባክህ የምሄድበት ቦታ የለኝም። ከዛ እሱ ደግሞ ይህንን ቀድመሽ ማሰብ ነበረብሽ። ከምንም በፊት ወደ ክፍሌ ከመምጣት በፊት ይህንን እኔ ላይ ከማድረግ በፊት ወደ እሷ ተጠጋ። ድምፁን እንደ በረዶ ቀዝቃዛ አድርጎ በሹክሹክታ እንዲህ አላት። ለማንም አፍሽን ከከፈትሽ ለሶፊያ፣ ለጎረቤቶችሽ፣ ለማንም ቢሆን ኢሚግሬሽን እደውላለሁ። ቪዛሽ እንዲሰረዝ አድርጋለሁ። ከሀገር ትባረሪያለሽ። ይችንም ሀገር ዳግመኛ አታያትም። ተረዳሽኝ? ከዛም እሷ ትኩር ብላ አየችው። ዝናቡ በረንዳው ላይ በጎን ይወርዳል። በባዶ እግሮቿ ዙሪያውን የውሃ ጉድጓድ ሰርቷል። የ8 ወር ነፍሰ ጡር ብቻዋን እና በጣም ደንግጣለች። ቦርሳዋን አንስታ ወደ ዝናቡ ውስጥ ተጓዘች። ቴንዳይ በጨለማው ውስጥ ስትጠፋ ተመለከታት። ከዚያም የቤቱን በር ዘጋ። በረንዳውን መብራት አጠፋ። ወደ ፎቅ ወጥቶ አልጋው ላይ ጋደም አለ። ምንም ስሜት እንደሌላቸው ሰዎች አይኑ በጥልቅ እንቅልፍ ተኛ። ሀሊሊማ 6 ብሎኮችን ብቻ መጓዝ ቻለች። እግሮቿ በመንገዱ ዳር ባሉ ጠጠሮች ተቆራርጠዋል። ቦርሳዋ ደግሞ ለእጇ በጣም ከብዷታል። እያንዳንዱ እርምጃ እንደ ቢላዋ እስኪመስላት ድረስ ጽንስ ማህፀኗ በኃይል ይጫናት ነበረ። ዝናቡ ልብሷን አርሶ ከሰውነቷ ጋር አጣብቆታል። በመንገዱ ላይ ወደሚገኘው የነዳጅ ማደያ ደረሰች። ማብራቶቹ ገና አልጠፉም ነበረ። አንዲት ሴት መኪናዋ ውስጥ ነዳጅ እየቀዳች ነበረ። ሴትየዋም አዳይ ትባላለች። በጎን መስታወት በኩል ሀሊሊማን አየቻት። ነፍሰ ጡር በባዶ እግሯ ራሷን በዝናብ እያራሳችና በበኩለ ሌሊት ቦርሳዋን እየጎተተች ያለች ሴት ነበረች። አዳይ ይህንን ስታይ ደነገጠች። አምላኬ ሆይ ሰላም ነሽ? ደህና ነሽ? ስትል ጮኸች። የኃይሌ ሊማ እግሮች ተብረከረኩ። በራሰው ኮንክሪት ላይ በትንፋሿ ተደፋች። እባክሽ እርጅኝ ስትል በሹክሹክታ ተማጸነቻት። አዳይ ጃኬቷን አውልቃ አለበሰቻትና ወዲያውኑ ወደ 911 ደወለች። አምቡላንስ በ7 ደቂቃ ውስጥ ደረሰ። የኃይሌ ሊማ የደም ግፊት በጣም ከፍተኛ ነበረ። ምጥም ያለ ጊዜው ተጀምሮ ነበረ። በሆስፒታሉ የድንገተኛ ጊዜ ቀዶ ጥገና ተደረገላት። በሌሊት 8:41 ላይ ህፃኑ ተወለደ። ወንድ ልጅ ነው። ትንሽ አልቃሻና በህይወት ያለ። ሰራተኛዋ ሀሊሊማ የልጇን ለቅሶ ስትሰማ በከፍተኛ ስቅስቅ ብላ ለቀሰች። ይህ ለቅሶ የህመም ሳይሆን የእፎይታና ካለፈችበት አስከፊ መከራ የመውጣት ለቅሶ ነበረ። ልጄ ልጄ መጣ ስትል በሹክሹክታ ተናገረች። ከዚያም ዶክተሮቹ ሁሉንም ነገር የሚቀይረውን ጥያቄ ጠየቁ። ልንደውልለት የሚገባ የቅርብ ሰው አለ ብላም ጠየቀቻት። ነገር ግን ሰራተኛዋ ሀሊሊማ ስልክ በቦርሳዋ ውስጥ ነበረ። ስክሪኑ ቢሰነጠቅም ይሰራል። ነርሷ ስልኩን ስትከፍተው የቅርብ ተጠሪ ተብሎ የተመዘገበ ቴንዳይ አልነበረም፣ ሶፊያ ነበረች። ምክንያቱም በዚያ ቤት ውስጥ ለሀሊሊማ ፍቅር ያሳያት ብቸኛዋ ሰው ሶፊያ ነበረች። ሶፊያ በዳላስ ከተማ ውስጥ
በእናቷ ቤት ተኝታ ሳለ ስልክ ተደወለላት። ይህ በሂውስተን ሜሞሪያል ሃርመን ሆስፒታል ነው የምንደውለው ብለው ነገሯት ዶክተሮች። ስለ ሃሊሊማ ጉዳይ ነው። በቅርብ ተጠሪዋ እርስዎ ኖት። ሶፊያ ደነገጠች። ምን ሆነች? ደህና ናት ብላ ጠየቀች። በችግር ምክንያት ቀዶ ጥገና ተደርጎላታል። ወንድ ልጅ ወልዳለች። 8 ወር ገደማ ነፍሰ ጡር ነበረች። አሁን እርስዎን ትፈልጋለች ብለው ነገሯት። የሶፊያ ደም ቀዘቀዘ። እርጉዝ መሆኗን አላውቅም ነበር አለች። ስልኩን ዘግታ ለ30 ሰከንድ ያህል ካልጋዋ ጠርዝ ላይ ተቀመጠች። አእምሯ በፍጥነት መስራት ጀመረ። ስሌቱን ስታሰላው ሁሉም ነገር ወደ አንዲት ቤት ነበረ። ወደ አንዲት ክፍልና ወደ አንዱ ሰው ወደ ባለቤቷ ያመራል። ለ3 ሰዓት ተኩል ያህል በጨለማው ውስጥ ወደ ሂውስተን ነዳች። ሙዚቃ አልከፈተችም፣ አላለቀሰችም። እጆቿን መሪው ላይ አጥብቃ ይዛ በዝምታ ተጓዘች። ጠዋት 6:51 ላይ ሆስፒታሉ ደረሰች። ወደ ክፍሉ ስትገባ ሃሊሊማ አልጋ ላይ ተኝታለች። ሶፊያ በሩ ላይ ስትቆም ሃሊሊማ ማልቀስ ጀመረች። ይቅርታ፣ በጣም ይቅርታ ሶፊያ እባክሽ ብላ መለሰች። ሶፊያ ወደ ህፃኑ አልጋ ተጠጋች። የህፃኑ ፊት፣ የመንጋጋው አቀማመጥ፣ የህፃኑ ቅርጽ የምታየው ያገባችውን ሰው አነስተኛ ቀጅ ነበር። እሷም አልጮኸችም። ዝም ብላ እውነቱን ተመለከተች። ሃሊሊማ በደካማ ድምፅ እንዲህ አለች። አንቺ በሄድሽበት ቁጥር ወደኔ ይመጣ ነበረ። ትዳራችን አብቅቷል። ሶፊያ አትወደኝም ይለኝ ነበረ። እንደሚንከባከበኝ ቃል ገባ። ነገር ግን እርጉዝ መሆኔን ሲያውቅ ትናንትና ሌሊት በዝናብ አባረረኝ። ለአንድ ሰው ብትናገሪ ከሀገር ትወጫለሽ ብሎ አስፈራራኝ ብላ ነገረቻት። ሶፊያ አሁንም ዝም አለች። ይህችን ልጅ አብራ የተጫወተችው የቤት ውስጥ ምግብ የምታበስለው ልጅ የገዛ ባለቤቷ ተገዳ በቤት ውስጥ ስትሰቃይ እንደነበረ ተረዳች። አምንሻለሁ አለቻት ሶፊያ። በቃ 2 ቃላት ብቻ። ሶፊያ ወደ ኮሪደሩ ወጥታ ወደ እናቷ ደወለች። ማማ ሃሊሊማ ወልዳለች፣ የተንዳይ ልጅ ነው ብላ ነገረቻት። ከ3 ሰከንድ ዝምታ በኋላ የእናቷ ድምፅ በረጋ ግን ሰላምታ በሆነ ድምፅ መለሰላት። አውቃለሁ። ሶፊያ ደነገጠች። ምን ማለትሽ ነው? ታውቂያለሽ ስትል መለሰችላት። የመጀመሪያው የጋብቻ በዓላችሁ ማግስት ጀምሮ የግል መርማሪ ቀጥሬ ነበረ። አይኖቼን አልጨፈንኩም። ሶፊያ ተንዳይ በድርጅቱ ሂሳብ ላይ ገንዘብ እየሰረቀ ለብቻው ቤት ተከራይቷል። ሃሊሊማ የመጀመሪያው አይደለችም። ከእሷ በፊት የነበረች ኬሳ የተባለችም ሰራተኛ በተመሳሳይ ምክንያት የሄደችው። ሶፊያ አለቀሰች። ታዲያ ለምን አልነገርሽኝም አለቻት እናቷን። ምክንያቱም ራስሽን ማየት ነበረብሽ። እኔ መረጃውን ባሳይሽ ኖሮ ለእሱ ጥበቃ ታድርጊ ነበረ። አሁን ግን በገዛ አይኖችሽ አይተሽዋል። አሁን ምን ላድርግ ማማ ስትል ጠየቀቻት። እናቷ እንዲህ ስትል መለሰችላት። ቤተሰባችን ሁልጊዜም የሚያደርገውን ነገር አድርጊ፣ ያንቺን የሆነ ነገር ጠብቂ፣ የማይገባሽን ግን አስወግጅ አለቻት። በቂ ጥንካሬ እንዳለኝ አላውቅም አለች ሶፊያ። እናቷም አንቺ የባባ ዱፉ የልጅ ነሽ፣ ማንኛውም ነገር ለማድረግ የሚያስችልሽ ጥንካሬ አለሽ ስትል መለሰችላት። ሶፊያ ፊቷን ጠረገች። የጥልቅ ተነፈሰችና በውስጧ አንድ ነገር ተቀየረ። ሐዘኑ አልጠፋም። ነገር ግን ከሐዘኑ ጎን ለጎን ጠንከር ያለ ነገር ተፈጠረ። ቅዝቃዜ የተሞላበት ጥንቁቅና፣ እስከዛሬ በየዋህነት ጀርባ ተደብቆ የነበረ አንድ ስሜት። የጠበቃውን ስልክ ቁጥር ላኪልኝ አለቻት ሶፊያ። ስልኩን እንደዘጋችው በመስኮቱ ላይ የራሷን ነጸብራቅ አየች። ቀይ የሆነ አይኖቿ፣ የራሷ ጉንጮች፣ ነገር ግን እንደ ድንጋይ የጠነከረ መንጋጋ። ከ5 ደቂቃ በፊት ወደ ኮሪደሩ የወጣችው ሴት አሁን ተመልሳ የምትሄድበት ሴት አንድ አይደሉም። በሚቀጥለው 2 ሰዓታት ውስጥ ሶፊያ 4 የስልክ ጥሪዎችን አደረገች። የመጀመሪያው ጥሪ ለ23 ዓመታት የዱ ቤተሰብ ጠበቃ ለነበረው ለአቶ አሳንቴ ነበረ። እናቷ ቀድማ ደውላላቸው ስለነበረ በመጀመሪያው ጥሪ አነሱት። እናትሽ ያዘጋጀችው መረጃ ሁሉ እጄ ላይ አለ አላት። የፍቺ ጥያቄውን እስከ ቀኑ 6 ሰዓት ድረስ አስገባለሁ። የስፔናክ ሩት ሶሉሽን ሂሳቦች ሁሉ እንዲታገዱና የሂሳብ ምርመራ እንዲደረግ ትዕዛዝ አወጣለሁ። ለቤትሽም የቁልፍ መቀየር ትዕዛዝ አለ። ቤቱ የዱ ቤተሰብ ሀብት ስለሆነ
የሱም ስም በሰነዱ ላይ የለም። ዛሬውኑ ቁልፉን መቀየር ትችያለሽ። ሁለተኛው ጥሪ ለቁልፉ ሰሪ ነበረ። ከቀኑ 8 ሰዓት ሲሆን የቤቱ የጋራጅ እና የአጥሩ ቁልፎች በሙሉ ተቀየሩ። ሶስተኛው የአዱ አላይድ ኮንስትራክሽን የሂሳብ ኃላፊ ነበረ። በፒናርክ ሩት ሶሉሽን ጋር ያሉ ውሎች በሙሉ አሁኑኑ እንዲቋረጡ አዘዘች። ግን ወይዘሮ ሶፊያ ባለቤቶ እኮ ናቸው ሲል ኃላፊው ቢጠይቅም ሶፊያ ግን እሱ ለባለቤቲ አይደለም፣ ውሉ ተቋርጧል፣ ኮንስትራክተር ብቻ ነው ስራውን ቀጥል ስትል አቋረጠችው። አራተኛው ጥሪ በቴንዳር ነበረ። ቴንዳር ደግሞ ባሏ ሃይ የኔ ፍቅር እናትሽ እንዴት ናት አላት። ሶፊያ ግን በድብርት ድምጽ ዛሬ ማታ ወደ ቤት ና አለችው። ቴንዳይ በድምጿ ውስጥ የዚህ በፊት ሰምቶት የማያውቀውንና አንገቱ ላይ ቅዝቃዜ የሚጭር ነገር ተሰማው። በ7 ሰዓት እመጣለሁ አለ። ስታሰናብተው ተዘጋጀ። ቴንዳዝ በምሽቱ 1 ሰዓት ከ12 ላይ ደረሰ። የጋራጅ በሩ አልከፈተም አለው። ወደ ዋናው በር ሄዶ ቁልፉን ቢሞክርም አልዞር አለው። እጆቹ መንቀጥቀጥ ጀመሩ። በበሩ ላይ የተንጠለጠለው አንድ ወፍራም ፖስታ አየ። ስሙ በላዩ ላይ በጥቁር ቀለም ተጽፏል። ፖስታውን ሲከፍተው 3 ሰነዶች አገኘ። የመጀመሪያው በጠዋቱ የቀረበ የፍች ጥያቄ፣ ሁለተኛው ወደ ቤት እንዳይቀርብና ሶፊያ እንዳያገኝ ወይም ደግሞ ወደ እጁ እንዳይጠጋ የሚከለክል የፍርድ ቤት ትዕዛዝ፣ ሶስተኛው ከኩባንያው ሰርቆ ወደ ግል አካውንቱ ያስገባው እያንዳንዱ ሳንቲም በሚታየው የገዛው አፓርትመንት የከፈለው ክፍያና እያንዳንዱ ውሸት የተዘጋጀ ሰነድ ነበረ። በሰነዱ ግርጌ ላይ በቀይ ቀለም እንዲህ የሚል የእጅ የተጻፈ አረፍተ ነገር ነበረ። ይህ ቤት መቼም ቢሆን ያንተን አልነበረም ወይዘሮ ድፉ ይላል። የቴንዳይ እግሮች ዝልፍልፍ አሉ። እግሮቻችን በፈገግታ ይቀለበለቡ ነበረ። በዚያው ደጃፍ ላይ ቁጭ አለ። ጎረቤቶቹ ሲያልፉ አዩት። ለሶፊያ ደወለ፣ አይነሳም። ለወይዘሮ ድፉ ደወለ። ወይዘሮ ድፉ እባክዎት ላሰደው ስህተት ሰርቻለሁ። ወይዘሮ ድፉ ግን ስህተት ማለት ምድጃ ማጥፋት መርሳት ነው። ቴንዳይ አንተ ያደረከው ግን ሆን ተብሎ በትዕግስትና በጭካኔ የታቀደ ነበር አለችው። በልጅ ቤት ውስጥ የ19 ዓመት ልጅ አባበልክ፣ አስፈራራህትም፣ ተጠቅመህባት ልጅን ስታረግዝ ወዲያውኑ ከእኩለ ሌሊት ላይ በዝናብ አውጥተህ ጣልካት። ወደ ቤተሰቧ ስትመጣ ምንም አልነበረህም። እኛ ቤት ስራና ስም ሰጠንህ፣ አንተ ግን ሁሉንም መርዘህ አበላሸኸው። አሁን ደግሞ እንደመጣህበት ባዶ እጆችህን ትሄዳለህ ስትል ስልኩን ዘጋችው። ቴንዳይ የሶፊያ ገንዘብ በገዛ ልብሱ እና ሰዓት ተውቦ የሱ ባልሆነ ቤት ደጃፍ ላይ ተቀምጦ በትክክል ያገኘው ነገር ግን ቢሆን የለፋበት ብቻ ነበረ። ምንም ለ4 ቀናት በኋላ ሶፊያ ሀሊማን እና እጇን ወደ ቤት አመጣች። ወደ 7ኛዋ ክፍል ሳይሆን በጠዋት ፀሐይ ወደሚገባበት ወደሚያምሩት መጋረጃዎች ወደ ተሸለመው የእንግዳ መኝታ ክፍል ውስጥ ወሰደችው። ሀሊማ ግራ በመጋባት ለምንድነው ይህን የምታደርጊው? ከሆነ ነገር ሁሉ በኋላ ስትል ጠየቀች። ሶፊያ የደረሰብኝ ነገር ያንቺ ጥፋት አይደለም። ብቸኝነቷን አይቶ ነው ያጠቃሽ። ፍርሃትሽን እንደ መሳሪያ ተጠቀመበት። ለዚያም ደግሞ እኔ መቼም አልቀጣሽም አለችው። ሀሊማ ተንቀሰቅሳ አለቀሰች። ነገር ግን ይሄኛው ለቅሶ የፈውስ እና የተስፋ ለቅሶ ነበረ። ከሳምንታት በኋላ ሶፊያ በዝናቡ ላይ ቀን ሀሊማን በረዳችበት አዳዝ የተባለችው ሴት ደወለች። በዝናቡ ቀን በዚያው ሌሊት ስለቆምሽልን ቤተሰብ ተረፈ አለቻት። የዱ ቤተሰብ አድንዝን የመኪና ዕዳ በሙሉ ከፈለላት። የሆስፒታል የነርሶችን ትምህርት ስኮላርሺፕ አዘጋጀላት። ሀሊማን የረዳቻት ነርስ ኤዲጄ ደግሞ የተሻለ ደሞዝና ጥቅማ ጥቅም በቤተሰቧ ኩባንያ ውስጥ ተቀጠረች። ከ6 ወራት በኋላ ፀሐይ ስትጠልቅ ሶፊያ በረንዳ ላይ ቆማ ሀሊማ እና ህፃኑ በደስታ ሲጫወቱ ታያለች። ቤቱ አሁን ሰላም ሰፍኖበታል። ወይዘሮ ዱፉም ለልጆቻቸው እንዲህ አሉ፣ ከኔ በለጥሽ፣ ጠንካራ ሆንሽ። ሶፊያም አይ ማዬ አንቺ ባሳደግሽኝ ልክ ነው ጠንካራ የሆንኩት ስትል መለሰች። ቴንዳይ ጨለማ ይሸፍነኛል፣ ዝናብ ጨካኔን ያጥበዋል ብሏ አስባ ነበር። ነገር ግን እጣ ፋንታዋ አያሸልብም። ክፋት የሰሩ በብርሃን መሃል ብቻቸውን ባዶቻቸውን አይቆም። የዋሆች ግን ከፍ ይላሉ። ራስ ወዳዶች ሁሉ ጊዜን ያሸንፋሉ፣ ደጎች ግን ይሸነፋሉ። ሰላም ውድ ተመልካቾቼ፣ የዛሬው ታሪካችን በዚህ ያበቃል። በቀጣይ ቪዲዮ እስከምንገናኝ ፒስ